ክሮኒክ ኢልነስ የምንላቸው እንደ ስኳር፣ እንደ ግፊት ያሉ በሽታዎች በቤተሰብ አንድ ሰው በሚታመምበት ጊዜ እንዴት ነው መታከም ያለብን የሚለውን በደንብ ማየት ያስፈልጋል። እዚህ በመደበኛ ሕክምና ያው ታውቁታላችሁ፣ የሩጫ በሩጫ ሕክምና ነው። እንኳን ቤተሰቡን አምጥተህ ኮንሳልቴሽን የምትሰራበት የምታማክርበት ቤተሰቡን የምትመክርበት ኢቭን ታማሚውን ብቻ ራሱ ለመምከር ብዙም ጊዜ የሚሰጠው አይደለም፣ ትኩረትም የሚሰጠው ነገር አይደለም። ነገር ግን እንደው እንደ ሎጂክ ስናየው በአንድ ቤተሰብ ውስጥ አንድ የግፊት ታማሚ አለ ማለት፣ አንድ የስኳር ታማሚ አለ ማለት የሚያሳያቸው ነገሮች ምንድን ናቸው? ቤተሰቡም ጤነኛ ያለመሆን እድል እንዳለ፣ ቤተሰቡ ላይም ጤናማ የህይወት ዘይቤ እንደሌለ ያሳያል። እንዲሁም ደግሞ ይህ በሽታ ባይገለጽም ወይም ደግሞ ከፍተኛ በሽታ ሆኖ የመታየት ወይም ተመርምሮ የመገለጽ ደረጃ ባይደርስም ያ በሽታ ስር የሰደደ ደረጃ ወይም ደግሞ ከፍተኛ ሆኖ ተገልጾ በምርመራ የተገኘ አይነት ባይሆንም ገና እያደገ ያለ በሽታ በቤተሰብ ውስጥ እንደሚኖር ምንም አያጠራጥርም። ምክንያቱም እነዚህ በሽታዎች የኑሮ ዘይቤ በሽታዎች ስለሆኑ ማለት ነው። ምክንያቱም እነዚህ በሽታዎች ግፊት በሉት፣ ስኳር በሉት፣ ውፍረት በሉት፣ ኮሌስትሮል በሉት፣ የልብ ህመም በሉት፣ እነዚህ በሽታዎች በዋናነት የኑሮ ዘይቤ በሽታዎች ናቸው። የኑሮ ዘይቤያችን ደግሞ ቤተሰባችን ተመሳሳይ ነው የሚሆነው ማለት ነው። ስለዚህ የኑሮ ዘይቤው ቀድሞ የተበላሸው ሰው ለምሳሌ ቀድሞ አባት በስኳር ሊታመም ይችላል፣ በግፊት ሊታመም፣ ወይ እናት አባት በስኳር ሊታመም ይችላል፣ አንድ ወንድም በስኳር ሊታመም ይችላል። ነገር ግን የእሱ ቤተሰቦች ከእሱ ጋር አብረው የሚኖሩ ቤተሰቦች ኦልሞስት ተመሳሳይ የሆነ የአመጋገብ ስርዓት ነው ያላቸው፣ የአኗኗር ስርዓት ነው ያላቸው፣ እንቅስቃሴ ሁኔታቸው ኦልሞስት ተመሳሳይ ነው የሚሆነው። ከአካባቢያቸው ጋር ያለው መስተጋብር ተመሳሳይ ነው የሚሆን። ስትረሱ ኦልሞስት የተለያየ አይሆንም። ከአለ የኢንቫይሮንመንት ሁኔታውን ተመሳሳይ ነው የሚሆነው። ሁሉም ሪስክ ፋክተሮች ኦልሞስት ተቀራራቢ ነው የሚሆኑት ማለት ነው። ስለዚህ እነዚያ ቤተሰቦችም ኦልሞስት መቀየር ያለባቸው አንድ ታማሚ ብቻ አይደለም የህይወት ዘይቤው መቀየር ያለበት፣ ሙሉ ቤተሰቡ በዚያ ታማሚ በተመከረው የህይወት ዘይቤ ምክር መቃኘት መቻል አለበት ማለት ነው። ያን ታማሚ የተመከረውን የህይወት ዘይቤ ምክር ተከትሎ ቤተሰቡ ታማሚ ብቻ አይደለም ዳይቱን መቀየር ያለበት፣ ቤተሰቡን ጭምር ነው ዳይቱን መቀየር ያለበት። አሁን አንድ የግፊት ታማሚ በቤታችን ካለ፣ አንድ የስኳር ታማሚ በቤታችን ካለ ያው ታማሚ ብቻ አይደለም የአመጋገብ ስርዓቱን መቀየር ያለበት፣ ያኗኗር የህይወት ዘይቤው መቀየር ያለበት። አመጋገቡን የሚቀይረው ታማሚ ብቻ፣ እንቅስቃሴ ሁኔታውን የሚቀይረው ታማሚ ብቻ፣ በቃ የእንቅልፍ ሁኔታውን የሚቀይረው ታማሚ ብቻ፣ ባህሪው አጠቃላይ የሚቀየረው ታማሚ ብቻ መሆን የለበትም። ምክንያቱም እነዚህ በሽታዎች ለረጅም ጊዜ 10 ዓመት ከዚያ በላይ ዝቅ እያሉ እያደጉ የሚመጡ በሽታዎች ስለሆኑ በዚያ በቤተሰቡ ውስጥም የቤተሰቡ አጠቃላይ የህይወት ዘይቤ እንደ ታማሚው ጋር ተመሳሳይ ስለሆነ እነዚያ ቤተሰቦችም ታማሚ ባልሆኑ ቤተሰቦችም ጭምር ላይ ይህ በሽታ እያደገ ያለ በሽታ ስለሚሆን የህይወት ዘይቤያቸውን ደግሞ ስኳር ወይም ግፊት ወዳለበት ወደ ታማሚው የህይወት ዘይቤ ወደ ተመከረው የህይወት ዘይቤ ቢቀይሩ እነሱም አጠቃላይ የጤና ሁኔታ እየተሻለ የሚሄድ ስለሆነ፣ በሁለተኛ ደረጃ ደግሞ ይሄ በስኳር ወይም ደግሞ በግፊት የታመመው ሰው የሚመከረው የአመጋገብ የኑሮ ዘይቤ በአጠቃላይ ጤናማ ስለሆነ እንዲሁም ደግሞ ለጤናማ ሰዎችም ጭምር የሚመከር የአመጋገብ ዘይቤ ስለሆነ መላ ቤተሰቡ ወደ ስኳር ታማሚው ወደ ግፊት ታማሚው የአመጋገብ ዘይቤ መቀየር መምጣት መቻል አለበት። ይህ በመሆኑ ታማሚውም ለዚያ ግፊት ታማሚው ለስኳር ታማሚውም ድጋፍ ሆነዋል። ምክንያቱም ያንን ዳይት እንዳይመለስ ከዚያ የህይወት ዘይቤ ከተመከረው የህይወት ዘይቤ ወጥቶ ወደ መደበኛው ወደ ቤተሰብ የህይወት ዘይቤ እንዳይመለስ ሙሉ ቤተሰቡ ወደ ስኳር ወዳለበት ግፊት ወዳለበት ቤተሰብ አዳፕት ወደሚያደርገው ወደ አዲሱ የአመጋገብ የአኗኗር ዘይቤ ቢሄድ አጠቃላይ መላ ቤተሰቡ ይጠቀማል። ሁለተኛ ደግሞ ታማሚው ራሱ ይህንን አዲሱን የአመጋገብ ስርዓት አዲሱን የአኗኗር ስርዓት እንዲላመደውና አጠቃላይ የቤተሰቡ መላ ህይወት አድርጎ ሊወስዱ ይችላል። እናም ይህ በስኳር የተያዘ በግፊት የተያዘ ለመላ ቤተሰቡ ከስኳር የመትረፍ ከግፊት ቀጣይ በግፊት የመያዝ በግፊት የመሞት በስኳር በስትሮክ የመሞት እድላቸው እንዲቀንስ የማድረግ እድል ወይም ደግሞ የማንቂያ ደወል ሆኖ የቤተሰቡን ታሪክ መቀየር ያስፈልጋል ማለት ነው። ይህ በመሆኑ ቤተሰቡ ጤናማ ህይወት ሆኖ ረጅም ዕድሜ በጤና እንዲኖር ያግዛል ማለት ነው። ቤተሰቡ ታማሚውም ቀድሞ በመታመሙ እንደ ማስጠንቀቂያ ሆኖ ቤተሰቦቹ እንዲነቁና ወደ ጤናማ የህይወት ዘይቤ እንዲሸጋገሩ ምክንያት መሆን መቻል አለበት። ታማሚው መላ ቤተሰቡ
ጤናማ ካልሆነ የአመጋገብ ስርዓት ወደ ጤናማ ወደሆነ ወይም ደግሞ ለስኳር ታማሚዎች፣ ለግፊት ታማሚዎች ወደሚመከሩት የአመጋገብ ስርዓት በማምጣት የቤተሰቡን ጤና መታደግ ይችላል። በፖዚቲቭ ስናየው የቤተሰቡን ጤና መታደግ ይችላል። ሁለተኛ ደግሞ ቤተሰቦቻቸው ደግሞ ወደዚህ ጤናማ ወደሆነው የአመጋገብ ስርዓት ወይም ደግሞ ለስኳር ታማሚው፣ ለግፊት ታማሚው ወደሚመከረው የአመጋገብ ስርዓት ቢመጡ አንደኛ የእነሱን አጠቃላይ ጤንነት ወይም አጠቃላይ ጤንነት የጤና ሁኔታ ያሻሽላሉ። እንዲሁም ደግሞ ለታማሚው ደግሞ ድጋፍ ይሆኑታል፣ ወኔ ይሆኑታል። እናም ህመሙን ጤናማ በሆነ የአመጋገብ ስርዓት የአኗኗር ዘይቤ በአጠቃላይ እንዲያሻሽል ያግዙታል ማለት ነው። ይህ በሚሆንበት ጊዜ የግፊት ህክምና፣ የስኳር ህክምና ቀላል ይሆናል። ነገር ግን የግፊት ህክምና፣ የስኳር ህክምና የአንድ የግለሰቡ ወይም ደግሞ ቀድሞ በሽታው የተገኘበት ታማሚ ጉዳይ ብቻ አድርገን ከወሰድነው ግን አንደኛ ታካሚውም አዲሱን ጤናማ የሆነውን አዲሱን የአመጋገብ የአኗኗር ዘይቤ ለመላመድ ይቸገራል። ከቤተሰብ ተለይቶ ስለሆነ ለብቻው ነው ምግብ የሚዘጋጀው፣ ለብቻው እንቅስቃሴ ማድረግ፣ ለብቻው ብዙ ነገሮችን ጨው መቀነስ፣ እንደዚህ የመሳሰሉ ነገሮችን በሚያደርግበት ጊዜ ይቸገራል። ሁለተኛ ቤተሰቦቹ ደግሞ ከስር ህመሙን እያሳደጉ በራሳቸው ላይም የአኗኗር ዘይቤያቸው ከቀጠለ ህመሙን እያሳደጉ በኋላ ወደ ታማሚው አሁንም ወደ ታመመው ሰው ጎራ በስኳር ወይም ደግሞ በግፊት ይቀላቀሉታል ማለት ነው። በዚህ ወይ ካሰብ ነው ማለት ነው። ስለዚህ ማሰብ ያለብን አንድ የስኳር ታማሚ፣ አንድ የግፊት ታማሚ በቤታችን ውስጥ ሲገኝ ኦልሞስት ቤተሰቡ እንደታመመ መቁጠር መቻል አለብን እና ይህንን እንደ ማንቂያ ደውል ቆጥረን መላ ቤተሰቡ የህይወት ዘይቤውን ማሻሻል ይጠበቅበታል። ይህንን በሚያደርግበት ጊዜ ታማሚው ወይም የስኳር የግፊት ታማሚው ወደ ጤናማ ሆነው የአኗኗር ዘይቤ፣ የአመጋገብ፣ የእንቅስቃሴ አጠቃላይ ጤናማ ያልሆኑ ባህሪዎችን ለማስወገድ እንዳይቸገር ያግዙታል። ምክንያቱም ቤተሰቡም አብሮ ከሱ ጋር እየመጣ ስለሆነ፣ እንዲሁም ደግሞ ቤተሰቦቹ ደግሞ ቀጣይ እያደገ ያለ ከስር ያልተለየ እያደገ ያለ የስኳር የግፊት በሽታ ስለሚኖር ያንን እንዲከላከሉ ከስሩ እንዲያጠፉ እንዲያስቀሩ ይረዳቸዋል።